የሚታሰሩ ሰዎች በመቀነሳቸው እስር ቤቶችን ወደ ሆቴልነት እየቀየረች ያለችው ሀገር ይህች ሀገር ኔዘርላንድስ ናት። በዚህች ሀገር የእስረኞች ቁጥር ከዓመት ወደ ዓመት እየቀነሰ በመምጣቱ እስር ቤቶችን ወደ ተለያዩ ነገሮች በመቀየር ላይ ስትሆን እስካሁንም 23 የእስር ቤቶች ተዘግተው ወደ ባለ 5 ኮከብ ሆቴል፣ ወደ ሙዚየም፣ በጣም ውድ ዋጋ የሚከፈልበት ትምህርት ቤትና ለጥገኝነት ጠያቂ ስደተኞች ጊዜያዊ መጠለያነት ተቀይረዋል። ከአንድ ዓመት በፊት በ2023 በኔዘርላንድ በተለያዩ ወንጀሎች የተፈረደባቸውና ተጠርጥረው ፍርድ ቤት የሚመላለሱትን ጨምሮ በአጠቃላይ በሀገሪቱ የነበሩት እስረኞች 11537 ብቻ ነበሩ። ይህ ቁጥር ማለት ከ11.8 ሚሊዮን ውስጥ የታሰሩ ሰዎች ማለት ነው። በዚህ ምክንያት በኔዘርላንድስ የእስረኞች ቁጥር እያደረ እየቀነሰ በመምጣቱ ወደ ሆቴልነት ከተቀየሩት እስር ቤቶች መካከል ይህ የምትመለከቱት ሆቴል ይገኝበታል። ለዘመናት በእስር ቤትነት ሲያገለግል የቆየው ይህ የቀድሞ ወህኒ ቤት አሁን ላይ እጅግ የቅንጦት ወደሆነ ባለ 5 ኮከብ ሆቴልነት ተቀይሮ ሮርሞንድ ከተማ ውስጥ ካሉ ዘመናዊ ሆቴሎች አንዱ ሆኗል። ሌላኛው በዋና ከተማዋ አምስተርዳም የሚገኘው ሊዮድ ሆቴል ሲሆን ይህ ሆቴል ደግሞ በቀድሞ ታሪኩ ለብዙ ዓመታት እስር ቤት የነበረ ሲሆን አሁን በሀገሪቱ ለዓመታት በተከታታይ እየቀነሰ በመጣው የእስረኞች ቁጥር ምክንያት ወደ ዘመናዊ ሆቴልነት ተቀይሯል።